ነገር አልያዘችም ማለት ነው። ስልኳም ፓስፖርቷም ሁሉ ነገሯ ቦርሷ ውስጥ ነው። በእጁ ይዞታል። ቦርሳው እንደውም የተጣለው የዛኔ ነው እሱ የጣለው ማለት ነው። ለምን ጣለው? ለምን ጣለው እኮ እዛ ቦታ ላይ ልነግርሽ እኮ እዛ እንደተቀመጥን ከኛ ጋር ያመጣቸው ስንለው እንደ ማንኛውም ቀብር ባይሆንም ልጅቷን ቀብረናታል። መጀመሪያ ያልነገርናችሁ እንዳደነግጡ ብለን ነው አሉን። ልጅቷ አርፋለች፣ ሞታለች ብለው ነገሩ። እናንተ ዳገቱን ከመውጣታችሁ በፊት ከአንድ ቀን በኋላ ነው? ከሰዓታት በኋላ ነው? ከስንት ሰዓታት ልዩነት በኋላ ነው እነሱ መጥተው ደላላዎቹ እንደ ማንኛውም ቀብር ባይሆንም ቀብረናታል፣ ልጅቷ አርፋለች ያሏችሁ? ከምን ያህል ሰዓታት ወይም ቀን በኋላ ነው ልዩነቱ? ይዘው አንድ ቀን እኮ ነው፣ ግን ተቀምጠን ብዙ ተቀምጠናል። አሁን በግምት ነው፣ አሁን ከ4 ሰዓት በላይ ይሆናል። በግምት ያልኩት ነው እኔ ለራሴ። እሺ በግምት ቀኑ ሰኞ ቢሆን ለምሳሌ ቀኑን ማስታወስ ከቻልክ ምን ቀን ነበር? ኧረ እኔ እንኳን ቀን ስንት ነው ዛሬ ብትይኝ እራሱ አላውቅም። አሁን ለምሳሌ ቀኑ ስለ ሰኞ ነው፣ ማክሰኞ ነው፣ ሮብ ነው? ቀኑ አታስታውሰውም? ቀኑ ያው እኔ አላውቅም። አሁን አላውቅም እኔ ለራሴ። እሺ ጠዋት ላይ ነበረ ጊዜው ጠዋት ሆኖ እናንተ ጠዋት ከእሷ ጋር ተለያይታችሁ ከሰዓት ነው መተው ሞተች ያሏችሁ? አዎ ወደ 8 ሰዓት 9 ሰዓት አካባቢ ላይ ነው። ኦኬ ከ8 ሰዓት ላይ 4 ሰዓታት ስንቀንስ ጠዋት 4 ሰዓት ተለያይታችሁ ከእሷ ጋር ከሰዓት 8 ሰዓት መጥተው ሞታለች አሏችሁ? አዎ። እሺ ምን አላችሁ እናንተ? ምንም አላለም። የዛኔ ስልካችንም ሁሉ እሱ ጋር ነበረ። እንደውም ባልዮ በጣም ሲደውል ነበረ ስልካችን ላይ ማለት ነው። የዛን ቀን ሙሉ ቀን ግን ስልኩ ሲነሳ ስልኩን ስናነሳው በረሃ ላይ ይሰራል ስልክ ሲደውሉ ይጠራል፣ ግን ስናነሳው አይሰማም። ኦኬ ከዛ በኋላ ነው እንግዲህ ሂዱ ሲሉን እሱም ቦርሳውን ጣለው። ልጁ ጣለው ማለት በድንጋጤ ጣለው ወይስ አልፈልግም ብሎ ተወው? ያው ከዚህ በኋላ ምን ያደርግልኛል እንደሚለው ነው እንግዲህ ለቤተሰቦቿ እንዴት ምን ያደርግልኛል? ንብረቷን አምጥቶ ለቤተሰቦቿ ይሰጣል። አያምጣውና እውነት ሞታ እንኳን ቢሆን እሱን እኮ መጠየቅ ነው ታዲያ። አሁን እሱ እንጠይቀዋለን። እሺ ከዛ ቦርሳዋን ጣለው እዛ ጋር። ከዛ በኋላ ላይ ስልኳ ቦርሳ ውስጥ ነበረ። ስልኳን ከነ ቦርሳው ነው የጣለው። ይዞታል፣ ፓስፖርትና ስልኳን ይዞታል በእጁ። ቦርሷን ከፍቶ ነው ፓስፖርትና ስልኳን ብቻ አውጥቶ። መጀመሪያውም ስልኳ ዘግቶባት እያወራኝ ነው የመጣችው። ስልክ ባሏንም አንድ ጊዜ እንደውም በእኔ ስልክ አገናኝቻቸዋለሁ ሆነ ቦታ ላይ ቻርጅ ዘግቶባት። ቻርጅ ከሻፍ ነው የያዘችው፣ ወጣሽ ስልክ ማለት ነው። እሺ ታዲያ ለምን ሰጠችው? ከዘጋን ለሱ ስልኳ ለምን ራሷ ጋር አልሆነም? እሱ ነው የያዘላት። ለምን ስልክ ይከብዳል? እንዲህ በምን አውቃለሁ ታዲያ? ይሄን ነው ዝም ብለህ ኦኬ። እሺ ፓስፖርቷንስ ለምን ያስያዘችው? ቦርሳ እንኳን ስለሚከብድ ነው። ሴት ናት፣ መንገድ ነው፣ ቦርሳ ይከብዳታል። ግን ፓስፖርትና ስልክ ከቦርሳ ውስጥ ውጪ ከሆነ ለምን አስያዘችው ለሱ? እሱንም ከራስ ላይ እየደከመች ስለነበረ ነው ቦርሳውን አሁን እንደማገዝ ያያዘላት እሱ። ኦኬ እሺ። ከዛ በኋላ ነው እንግዲህ ይሄድ ነው። ሁላችንም ሄደን ያው ፈርሻ መኪና አገኘን፣ ሩቅ ቦታ ሄደን ከመሸ ነው እዛ የገባ ነው። እንደውም የት ገባችሁ? ከዛ ከኬላው ጋር ነው የነገሯችሁ? ኬላው ጋር ነው እሷ ሞተች ያሏችሁ? ተፍትሹ ጋር ያልከኝ ሄደን ነው። ትንሽ ሄደት ብለን የየመኒውን በቃ ውሃ ገዝታችሁ ጠጣችሁ ምናምን ነግረዋችሁ መንገዳችሁን ቀጠላችሁ። የት ደረሳችሁ? ከዛ የሆነች መንደር አገኘን። እዛ ላይ የቻስ የሚባል መኪና ይሄ ላንድ ዘር የሚባለው በዛ ጭነውን ሄድን፣ ከመሸ ማለት ነው። እሺ ከዛ ደላላው ጋር አረፍን። ማታ ጠዋት ላይ ሲነጋ ቤተሰቦቹ ለካ ሰምተዋል። የማን ቤተሰቦች? የእሷ ቤተሰቦች። ኦኬ እንዴት ሰሙ? ማን ነገራቸው?
እኮ ደግሞ ይሄንን ደግሞ እነሱን ነው እኮ የሚጠየቀው። ጥሩ ይሄድ እነሱን እንጠይቃለን። ኦኬ እሺ። ከዛ ቲክቶክ ላይ ራሱ የዛኑ ቀን ነው ተፖስቶ ሁሉን ነገር እኛ ራሱ ያየ ነው። ከዛ ቤተሰብ ደወለ ወደ እኛም ስልኬን አንተ አይደለክ ለመጀመሪያ ጊዜ ሀና ለመጀመሪያ ጊዜ እኔ አይደለሁም። እኔ የፖሰትኩት ከ8 ቀን በኋላ አደን ደርሰን ነው። ማን ነው ታዲያ መጀመሪያ ኢንፎርሜሽን የሰጠው? ማን ነው? በምን ምክንያት ተፖስቶ ነው? ቤተሰቦቿ ማን ፖስቶ? እኔ እስካሁን ድረስ የማውቀው መጀመሪያ ላይ ቲክቶክ ላይ አንተ እንደሆንክ ቪዲዮ ሰርተህ ሀና ሞታለች። መጀመሪያ የሰራሁት እኔ አይደለሁም። ማን ነው? ማን ነው ወንድሜ? እዛ ቦታ ላይ ብሬክስ ራሱ ውሃ ጠምቷት ምናምን የሚል ስለ እሷ ቪዲዮ ሰርቶ በአይኔ በብረቱን ያየሁት። ገብቼ ቤቱ ገብቼ ላወርደው ብል የለም ጠፍቷል ቪዲዮ። ብሬክስ ሀበሻዊ? አዎ ሰርቷል። በአይኔ በብረቱን ያየሁት እዛ ቁጭ ብዬ። እሺ፣ ስለዚህ ከአንተ በፊት ሌሎች ሰዎች ቪዲዮ ሰርተው ነበር። እነማን ናቸው? ከእናንተ ጋር አልሄዱ። በምን አውቀው ሰሩ? እነማ? ግማሹ ጥይት መቷት ነው፣ ግማሹ በባህር ተገልብጣ ነው እኮ። ማን ከዛ ቦታ ላይ ኢንፎርሜሽኑን አወጣው? እናንተ ገና ዋይፋይ ሳታገኙ፣ ሸበካ ሳታገኙ፣ ልክ ሸበካ ስታገኙ ቲክቶክ ደግሞ ነጃትም ሰርታለች። ከኔ በፊት የሰራችው እና ከኔ በኋላ ላይ የሰራችው ቪዲዮ አለኝ፣ እልክልሻለሁ ከፈለግሽ። እንደዚሁም ሌሎች 2 ልጆች የሰሩት አለ፣ እልክልሻለሁ። አዎ፣ ግን ከእናንተ ውጭ አብራችሁ ከነበራችሁት ሰዎች ውጭ ኢንፎርሜሽን ሊያወጣ የሚችለው ማን ነው? እኔም ቪዲዮ ልሰራ የቻልኩት በዛ ምክንያት ነው። አብዛኞቹ ሰዎች ከአንተ ጋር ነው ሄደችው፣ ለምንድን ነው ቪዲዮ የማሰራው? በጣም በኮሜንትም በምንም ብዙ ነገር ሲሉኝ፣ እንደገና በምሰማው ነገር ግማሹ በባህር ግማሹ ጥይት መቷት መርከዝ ላይ ግማሹ በቃ እንደዛ በሚል ነገር ቪዲዮ ሰርቻለሁ። አልዋሽም። የሰራሁት ደግሞ ህዝቡ እንዲያውቅ ብዬ ነው። እኔ ያወቅኩትን ነገር ህዝብ እንዲያውቅ ብዬ ነው ያን የሰራሁት። ይኸውልህ የገጠር ልጅ ይኸውልህ እኔ ለሀና ድምፅ ሁኚ ብለው ገና ይሄ ጉዳይ ብሎ ከመጀመሩ በፊት ከ10 ቀን በፊት ለሀና ድምፅ ሁኚ ሲሉኝ፣ ጋይስ ያለምንም ማስረጃ እንዴት ነው ድምፅ ሆነው? ማን ነው መጀመሪያ ሞታለች ያለው ብዬ ህዝቡን ስጠይቅ ኮመንቱ ታይምስ ሆኖ እንዳለ ያሉኝ በአንድ ድምፅ። ምንድን ነው መጀመሪያ ሚዲያ ላይ መጥቶ ሀና ሞታለች ያለው የገጠር ልጅ ነው አሉኝ። ከዛ በኋላ እኔ አይደለሁም፣ እኔ የሰራሁት ከ8 ቀን በኋላ ነው። አደን ደርሼ ማለት ነው። አደን የሚባለው እስከዛ ድረስ ማን ቀድሞ ሰራ? ማን ያውቃል? ከእናንተ ውጭ አብራችኋት የነበራችሁት እናንተ ብቻ ናችሁ። ማን ነው ደፍሮ? በምን አውቀው? ደላሎቹ ካልሰሩ በስተቀር እንዴት ሌላው በምን አውቆ? እነማ? ለምሳሌ አንተ ከመስራት በፊት ያየካቸውን አንተ መጀመሪያ ሀና ሞተች የሚል ቪዲዮ የማንን ያየከው? ስም ጥራልኝ መጀመሪያ። እኮ እኔ እልክልሻለሁ፣ ቪዲዮውን እልክልሻለሁ። ከኔ በፊት የሰሩትና ከኔ በኋላ ደግሞ የሰሩትን ሁለት ስላለኝ እልክልሻለሁ። ጥሩ እሺ። ስለዚህ እነዛን 2 ሰዎች አሁን እዚህ ጋር ስማቸውን ልትነግረኝ አትችልም? ቪዲዮውን በውስጥ ልትልክልኝ ቃል የገባህልኝን ስማቸውን አታውቀውም? ጀስት እኔ ሁሉን ነገር እዚህ ጋር እየጻፍ ስለሆነ ነው፣ አይምሮ ያይዝም ካልተጻፈ። እነማን ናቸው? መጀመሪያ በአይንክ ያየከው ቪዲዮ ልክ ቲክቶክ እንደከፈትክ ሀና ሞተች ብለው ቪዲዮ የሰራ ሰው ማን ነው? እኮ የብሬክስን አይቻለሁ አልኩሽ። አጥፍቶታል፣ ግን አሁን የለም፣ ብትገቢ አታገኙ። ያለ ማስረጃ ታዲያ እንዴት ይሆናል? ኦኬ አንተ ብቻ ልትሆናቸው ያየከው፣ መቼም ሌሎች ሰዎችም ያዩታል። ሰው ሌላ ያወረደው ሰው ካለ ድንገት እንጠይቃለን። አንደኛ ብሬክስ ሰርቶ ያወረደው ሰው ካለ ለእኔ ራሱ ቢልኩልኝ ደስ ይለኛል። ጥሩ እሺ። ሁለተኛስ ማን የሰራው? አሁን የሰራውን ቪዲዮ ላኩልኝ፣ እኔም ልላክላት ለሱ። አዎ እኔም ቪዲዮ ሰርቼ ልጠይቃለሁ። አንድ ሰው ይላል ቪዲዮ ጠፍቷል። እኔን ግን እየጠየቀኝ ነበረ ስለ ቪዲዮ ማለት ነው። እንዴት እንደዚህ ብለህ ትሰራለህ እያለ። እሺ ጋይስ ብሬክስን ሼር አድርጉለት፣ ካልተኛ ይመጣል። እሺ ወንድሜ፣ አንደኛ ብሬክስን አየክ፣ ሁለተኛስ ሌላ ማን ያየከው? የብሬክስ እሺ ጠፍቷል አልክ፣ ችግር የለውም። ሌላ ሰው ማን ነው? የነጃት
ነጃት። እሺ የነጃትስ ቪዲዮ አለክ? ቀኑን ለማየት ከአንተና ከእሷ ቀድሞ ማን እንደሰራ እንዲያው ገብተሽ ቪዲዮዋን አሁን ማየት ትችያለሽ። አንቺ ገብተሽ ቪዲዮዋን ማለት ነው ካላጠፋችሁ። እኔ ቪዲዮ ስላለ አውርጄዋለሁ፣ ግን አንቺ ደግሞ ገብተሽ ማየት ትችያለሽ። እንደገና ደግሞ የሌላ የሁለት ልጆች አሉ፣ የእነሱ ስማቸውን ስላልያዝኩ አንደኛዋ እንደውም በጣም ነው የሆነ የምትሳደበው ምናምን እረኞች ምናምን እያለች በጣም የምትሳደበው። ስለዚህ ሶስተኛና አራተኛ ስማቸውን ስለማታውቀው ነው፣ ግን ቪዲዮቸው ስላለ ቪዲዮ አለ። ሶስተኛ አራተኛ ስማቸውን አታውቀውም። ኦኬ አንደኛ ብሬክስ፣ ሁለተኛ ነጃት፣ ሶስተኛ እና አራተኛ ስማቸውን አላውቀውም፣ ግን ነግርሽ ደግሞ ብሬክስ ቪዲዮውን አጥፍቷል። እኔም አልዋሽሽ ነገር እኮ አንተ የሶስቱን ትልክልኛለህ፣ ችግር የለም። ብሬክስን እንጠይቋለን። የነጃትን እና የሁለት ስማቸውን የማታውቃቸውን አካላት ቪዲዮ ትልክልኝና ሊንክ ከሆነና ሌሎችም ግን በጣም ብዙ ቪዲዮ የሰሩ ሌሎች ልጆች አሉ እኮ ያለ ማስረጃ ስለማናወራ ሁሉም ሰው የሚያውቀው ነገር። አሁን እኛ ማውራት የምንችለው ማስረጃ ስላለን ጉዳይ ብቻ ነው። እነዚህ አራት ሰዎች ይሰሩና ሁሉም ህዝብ ይላክልን። አሁን ለእኛ ከዚህ በፊት የሰሩትን የኔን ቪዲዮ ሳያዩ የሰሩትን የሁሉንም ይላኩልን። ጥሩ እኮ ይኸውልህ፣ በመጀመሪያ ደረጃ ሀቡ ሸር አድርጉላት። ይኸውልህ የገጠር ልጅ እነዚህን ሶስቱን ቪዲዮዎች ስትልክልኝ ቀኑን እናየውና ከአንተ ቀድመው ከሰሩ ኬታ መጣችሁ መረጃውን ብለን እንጠይቃቸዋለን። እሺ እሺ። አንተ ቪዲዮን አላጠፋም። በቅርብ ስለሆነ እኔ ያወረኩት እኮ በቅርብ ስለሆነ ቀኑ ይለያል ከኔ በፊት መስራታቸውና አለመስራታቸውን። ምንም ችግር የለም፣ ማወቅ ይቻላል። ዳውንሎድ ያረክበትን ቀን እኮ ጋላሪክ ላይ ያሳይካል። ቪዲዮን ዳውንሎድ ያረክበትን ቀን በአንድ ቀን ነው። አሁን ገብቼ እንደዛ አለ የለ እያስታወስኩትን ገብቼ ነው ያወረኩት። በአንድ ቀን ነው ያወረኩት እኮ። ቤታቸው ካልደለቱት ማየት እንችላለን። ገብተሽ ቤታቸው ግን አንቺ አሁን ቤታቸው ገባ ብለሽ ካለቃቀቃቸው ነው አሁን ያየሁት። ካለቃቀቃቸው ወንድሜ ስማኝማ፣ ካልደለ ይኸውልህ፣ ውሸታሞች ከሆኑ የሚፈሩት ነገር ካለ ይደልቱታል። ውሸታሞች ካልሆኑ አንተ ዳውንሎድ ያደረገው ቪዲዮ ማስረጃ ካለክና ቤታቸው ገብተን ስንፈልግ ቪዲዮን ካጣህ ነው እነሱ ጋር ችግር አለ ማለት ነው። እሺ አትጨነቅ። ስለዚህ ማስረጃ ስላለን ጉዳይ ብቻ ነው የምናወራው። የብሬክስ ማስረጃ የለንም፣ ቪዲዮ የለክም። የእነዚህ ሶስቱ ግን ቪዲዮ አለኝ ብለ